ጉራጌው ብቻ ሞቶ ነፃ የሚያወጣው ሀገር አይኖርም። እያንዳንዱ ትውልድ የራሱን ዘመን በአምሳሉ ይቀርጻል። የኛም ትውልድ የራሱን ዘመን በራሱ ቅርጽ በራሱ ዲዛይን እንደ ሸክላ ለማበጃጀት ሙከራ እያደረገ እዛ ሂደት እዛ አጋማሽ ላይ ነው የሚገኘውና በፖለቲካው ዓለም ጸጥታ ሁሌም ሰላም ማለት አይደለም። አንዳንድ ጊዜ የከባድ ማዕበል መጥሪያ ደወል ነው። ዝምታም ሁሌም መሸነፍ አይደለም፣ ለአደገኛ ዝላይ የሚደረግ የጉልበት ማጠራቀም እንጂ። ሰሞኑን የኢትዮጵያን ዲጂታል ምህዳር ያናወጠ የፖለቲካውን አየር ንብረት የቀየረ ወዳጅን ያስደነገጠ ጠላትን ደግሞ በጊዜያዊ ፈንጠዝያ ያሰከረ አንድ ክስተት ተፈጥሯል። አንድ የቪዲዮ ምስል። ይህ ምስል ተራ ምስል አይደለም። በውስጡ የያዘው መልእክት ከቃላት በላይ ነው። የፋኖን መሪ ዘመነ ካሴን ከለመድነው ሜዳ ወጣ ብሎ ከለመድነው አለባበስ ተለይቶ ምናልባትም ከለመድናቸው ጓደኞቹ በተለየ ሌሎች እንግዶች ጋር በጫካ መሃል በሚስጥር ሲዶልት አሳይቶናል። ልክ ይህ ምስል እንደወጣ አዲስ አበባ ላይ የወሬ ርችት ተተኮሰ። የፌዴራል መንግስቱ ፕሮፓጋንዲስቶች ብዕራቸውን ቀረጹ። አበቃለት አሉ፣ ተጠናቀቀ አሉ። ዘመነ ሸሸ፣ ሱዳን ገባ፣ የፖለቲካ ራስን ማጥፋት ፈጸመ የሚል ድምዳሜ ላይም ደረሱ። ለነሱ ያ ምስል የፋኖ የቀብር ስርዓት መጀመሪያ ነበር። ነገር ግን በፖለቲከኞች የጀዝ ጨዋታ ላይ ንጉሱ ከአንዱ ካሬ ወደ ሌላው ካሬ ሲንቀሳቀስ እየሸሸ ነው ወይስ ለማጥቃት እየተመቻቸ? አይንህ የሚያየው ነው አእምሮህ የሚተነትነው አንድ ላይ ሆን ይችላል። በሌላ በኩል ከንቅናቄው መንደር የሚሰማው ዜና ሌላ ነው። ይህ ሽሽት ሳይሆን ታላቅ ጀብዱ ነው፣ የታፈኑ እህቶችን ነጻ ያወጣበት የዲፕሎማሲ ድል ነው የሚል መከራከሪያ ቀርቧል። ለመሆኑ እውነቱ የትኛው ነው? በዚህች ደቂቃ ኢትዮጵያን በአንድ ወሳኝ መስቀለኛ መንገድ ላይ ቆማለች። ዘመነ ካሴ በእርግጥም የፖለቲካ ሞት ሞቷል ወይስ ልክ እንደ ቻይናው ማኦ ሴቱንግ፣ ልክ እንደ ሩሲያው ስታሊንና እንደ እንግሊዙ ቸርችል ዓለምን የሚያስገርም ጠላትን የሚያስደነግጥ ታሪክን የሚቀይር አዲስና አደገኛ ቁማር እየተጫወተ ነው? የዛሬው ትንታኔያችን እከሌ እንዲህ አለ የሚል ያሉባልታ ሪፖርት አይደለም። ዛሬ የፖለቲካውን ካርታ እንዘረጋለን። ከጎጃም ተራሮች እስከ ሱዳን በረሃዎች፣ ከቤጂንግ ቤተ መንግስት እስከ ኩባ አብዮት፣ ከቪየትናም ጫካዎች እስከ ዩጋንዳው ሚሲዮቪኒ ታሪክ ድረስ በመጓዝ አንድ ሚስጥር እንፈታለን። የጠላት ወዳጅ ነው የሚለው ጥንታዊ የፖለቲካ መርህ ዛሬ በኢትዮጵያ ምድር ምን እየሰራ ነው? አብይ አህመድ የሚፈሩት የፋኖ ደጋፊዎች የሚጓጉለት ግን ደግሞ ገና ያልገባን ያ ስትራቴጂ ጥግ ምንድን ነው? አንዳንድ ጊዜ ማሸነፍ ማለት ከሚመስል ጋር ብቻ መስራት አይደለም። አሸናፊዎች ከማይመስሏቸው አንዳንዴም ከማይወዷቸው አካላት ጋር በድብቅ ተስማምተው የጋራ ጠላታቸውን እንዴት እንደሚያንበረክኩ ታሪክ ብዙ ምስክር አለው። ዛሬ ዘመነ ካሴ የለበሰው የደንብ ልብስ፣ የተቀመጠበት ወንበርና አብረውት ያሉት ታጣቂዎች ለፌዴራል መንግስቱ የድል አብሳሪዎች ናቸው ወይስ የ4 ኪሎ ቤተ መንግስትን መሰረት የሚያነቃንቅ የመሬት መንቀጥቀጥ መጀመሪያ ነው? ይህ የትንታኔ ዘገባ የፕሮፓጋንዳውን ገለባ አራግፎ ፍሬውን የምናወጣበት፣ በትናንት የታሪክ መነጽር ነገን የምናይበት ልዩ የምርመራ ዘገባ ነው። ዘመነ ሸሽቷል ወይስ አፈሙዙን ወደ ትክክለኛው ኢላማ ዙሯል? ሱዳን የመቃብር ስፍራ ናት ወይስ የትንሣኤው መነሻ? እነዚህን እስካሁን ያልተመለሱ በልብ እንጂ በቃል ያልተነገሩ እውነታዎችን በማስረጃ አስደግፈን በምክንያት ከሽነን አቅርበናቸዋል። የዘመነ እርምጃ የፖለቲካ ሞት ወይስ ወደ 4 ኪሎ የሚያደርስ የስትራቴጂ ጥግ? ፖለቲካ እንደ አየር ሁኔታ ይለዋወጣል። ወዳጅ ጠላት ይሆናል፣ ጠላት ደግሞ የክፉ ቀን ወዳጅ ይሆናል። ሰሞኑን የኢትዮጵያን የፖለቲካ ሰማይ ያጨለመ የማህበራዊ ሚዲያውን መንደር ያናወጠ አንድ ቪዲዮ በእርግጥ ወጥቷል። የአማራ ፋኖ ብሔራዊ ንቅናቄ ወይም አፋብድ ሊቀመንበር ዘመነ ካሴ ጫካ ውስጥ ከለላ ለብሰው ማንነታቸው በወል ካልተለየና ከአማራ ክልል ውጭ ከሚንቀሳቀሱ የታጠቁ ኃይሎች ጋር ሲመክር ታይቷል። ይህ ምስል እንደወጣ የፌዴራል መንግስቱ ደጋፊዎችን የዲጂታል ሰራዊቶቹ አበቃለት፣ ዘመነ ሸሸ፣ ሱዳን ገባ፣ የፖለቲካ ራስን ማጥፋት ፈጸመ ሲሉ ተደመጡም። በአንጻሩ የንቅናቄው ሰዎች ይህ ጀግና ውሳኔ ነው፣ በዚህ ውይይት የታፈኑ እህቶቻችንን አስለቅቀናል የሚል ሰበር ዜና አወጡም። ለመሆኑ ግን እውነቱ የትኛው ነው? ዘመነ የፖለቲካ ሞት ሞቷል ወይስ አዲስ አበባን ለመቆጣጠር የሚያስችል የስትራቴጂ ቀመር እየጠነሰሰ ነው? የጠላት ወዳጅ ነው የሚለው ጥንታዊ የፖለቲካ ፍልስፍና በኢትዮጵያ ምድር እየተደከመ ይሆን? በዛሬው ቆይታችን ከስሜት በጸዳ በምክንያትና በማስረጃ ዓለም አቀፍና አህጉራዊ ተሞክሮችን እያጣቀስን ይህንን ጉዳይ በጥልቀት እንተነትናለን። የተከበራችሁ የበራፍ ቲቪ ቤተሰቦች እስከ ዝግጅቱ ፍጻሜ አብራችሁን ቆዩም።
ቪዲዮ በግልጽ እንደሚያሳየው ዘመነ ካሴ ተቀምጦ የሚነጋገረው በአማራ ክልል ውስጥ ብቻ ከሚንቀሳቀሰው ኃይል ጋር አይመስልም። ለምን የተባለ እንደው የለበሱት የደንብ ልብስ የያዙት የጦር መሳሪያና አካባቢው የሚጠቁመን ነገር አለ። እዚሁ ጋር ነው ሁለት ጎራ የተፈጠረው። መንግስት ይህንን ምስል የተጠቀመበት የተስፋ መቁረጥ ምልክት አድርጎ ነው። አያችሁት፣ ከአማራ ህዝብ ጥቅም ውጭ ከሆኑ ወይም ታሪካዊ ጠላት ናቸው ከሚባለው ኃይሎች ጋር ተደራደረ የሚልና የዘመነን ህዝባዊ ተቀባይነት ለመሸርሸር የታለመ ዘመቻ ከፈተም። ሱዳን ገባ የሚለው ትረካም የዚሁ አካል ነው። መሪው ሸሸ ብሎ ሰራዊቱ ተስፋ ለማስቆረጥ፣ በሌላ በኩል የአፋብኃ የህዝብ ግንኙነት የሰጠው ምላሽ ግን ስሜታዊ ሳይሆን ተግባራዊ ወይም ፕራግማቲክ ነበር። ውይይቱ የታፈኑ ሴቶችን ለማስለቀቅ ነው ብለዋል። ይህ የሚያሳየው ፋኖ ከአማጺነት ወደ መንግስትነት ኃላፊነት እያደገ መምጣቱን ነው። አንድ መንግስት ዜጎቹን ለማዳን ከማንኛውም አካል ጋር እንደሚደራደረው ሁሉ ፋኖም ለህዝብ ደህንነት ሲል ድንበር ተሻግሮ ዲፕሎማሲ እየሰራ መሆኑን አመላካች ነው። ብዙዎች ዘመነ ከመሰረታዊ ዓላማው አፈነገጠ ሲሉ ይችላሉ። ነገር ግን ገለልተኛ ተንታኞች እንደሚሉት የአንድ ክልል አመጽ ብቻውን የፌዴራል መንግስትን ለመጣል አቅሙ ውስን ነው። አዲስ አበባን ለመቆጣጠር ወይም ስር ነቀል ለውጥ ለማምጣት ጥምረት ወይም ኮኦሊሽን አስፈላጊ ነገር ነው። ዘመነ ካሴ ያደረገው ይህንኑ ነው የሚል መከራከር ያላቸው ወገኖች አሉ። ከአማራ ክልል ውጭ ካሉ የፌዴራል መንግስቱ ተቃዋሚዎች ከሆኑ ኃይሎች ጋር መነጋገር ማለት የትግል አድማስን ማስፋት ማለት ነው። ይህ በፖለቲካው ሞት ሳይሆን የፖለቲካ ብስለት ነው። አንድ የፖለቲካ መሪ የሚለካው በስሜት በሚወስደው እርምጃ ሳይሆን ለህዝቡ ዘላቂ ጥቅም ሲል በሚከፍለው ዋጋና በሚወስደው አስቸጋሪ ውሳኔ ነው። ጠላትን ለማዳከም የጠላትን ጠላት ማናገር በፖለቲካው ዓለም ንጹህ ጨዋታ ባይሆንም የአሸናፊዎች ጨዋታ ግን ነው። ይህን ፖለቲካዊ ነጥብ በተለያዩ ዓለም አቀፍ ተሞክሮች እንቃኘው። በቻይና የነጻነት ትግል ወቅት ኮሚኒስቶች ከብሔርተኞቹ ጋር ደምና አጥንት ነበሩ። ጃፓን ቻይናን ስትወር ማወቅ ቅድሚያ የውጭ ጠላትን እንመልከት ብሎ ከውስጥ ጠላቱ ጋር ተባበረ። ይህ ስትራቴጂው ነው በመጨረሻም ማኦን ቤጂንግ የከተተው። ታሪክን ወደ ኋላ በጊዜ ማሽን ተጉዘን በ1920ዎቹ መጨረሻና በ1930ዎቹ መጀመሪያ ላይ ወደ ነበረችው ቻይና ላፍታ እንሂድ። በወቅቱ ሀገሪቱ በሁለት የእርስ በርስ ጦር መሪዎች ተበጣጥሳ ነበር። በኮሚኒስቱ መሪ ማኦ ሴቱንግና በናሽናሊስቱ ጀነራል ቻንግ ካይሼክ መካከል። ሁለቱ መሪዎች እሳትና ጭድ አይጥና ድመት ሆነው ቻይናን ምድር በደም እያጠቡ ሳለ ነበር አንድ ያልተጠበቀ ክስተት የፈጠረው። እንደ አውሮፓውያን ዘመን አቆጣጠር ሐምሌ 1937 ላይ የጃፓን ኢምፔሪያሊስት ጦር እንደ አንበጣ መንጋ ወሮ ቻይናን ምድር ሊወጥ በሩን አንኳኳም። በዚህ ወሳኝ የሞት ሽረት ሰዓት ማኦ ሴቱንግ አንድ ታሪካዊና ረቀቅ ያለ የፖለቲካ ቁማር ተጫወቱ። ለዋና ጠላቱ ለቻንግ ካይሼክ መልእክት ላኩም። ወንድም ሆይ የውጭ ጠላት ሀገር ሊያጠፋ ሲመጣ የውስጥ ጸባችንን ለጊዜው ቆም እናድርግና በጋራ ክንዳችን ወራሪውን እንመክት የሚል ስትራቴጂካዊ ጥሪ አቀረበም። ይህ ስምምነት በታሪክ ሁለተኛው የጋራ ግንባር በፈረንጆች አንደበት ደግሞ ሰከንድ ዩናይትድ ፍሮንት ተብሎ ተመዘገበም። ነገር ግን የማኦ ሲሌቱ ሌላ ነበር። የቻንግ ካይሼክ መደበኛ ጦር ከጃፓን ዘመናዊ ሰራዊት ጋር ፊት ለፊት እየተጋጠመ አቅሙን ሲፈጭና ሲደክም፣ የማኦ ኮሚኒስት ጦር ግን የሽምቅ ውጊያ እያደረገ በገጠር ጉልበቱን ያጠራቅም የህዝብ መሰረቱንም እያሰፋ ነበር። ለ8 ዓመታት የዘለቀው ይህ ጦርነት እንደ አውሮፓውያን ዘመን አቆጣጠር በ1945 ዓ.ም በጃፓን ሽንፈት ሲጠናቀቅ ውጤቱ አስደናቂ ነበር። የናሽናሊስት ጦር በጃፓን ጦርነት ደቆ ዝሎ ነበርና የማኦ ጦር ግን አርፎ እንደተነሳ ቦክሰኛ ጉልበቱ ፈርጥሞ ጠበቀው። ማኦ ያንን ያጠራቀመውን ጉልበት ተጠቅሞ የውስጥ ጠላቱን ጠራርጎ በማስወጣት እንደ አውሮፓውያን ዘመን አቆጣጠር ጥቅምት 1 ቀን 1949 ዓ.ም በቤጂንግ አደባባይ ላይ የቻይናን ህዝባዊ ሪፐብሊክ ምስረታ አበሰርም። ያ በ1937 ዓመተ ምህረት በችግር ሰዓት ከጠላት ጋር የተደረገው ስልታዊ ጥምረት ማኦን ከዚያ ጫካ አውጥቶ የቤጂንግን የቤተ መንግስት ቁልፍ በእጁ እንዲጨብጥ ያደረገው የ100 ዓመቱ የፖለቲካ ጥበብ ተብሎ እስከ ዛሬ ይወራለታል። ዘመናት እንደ እስራኤል ዘመናዊ ጀቶች ቢምዘገዘጉም የማኦ የጦር ስልት ግን ዛሬም በጎጃም ተራሮች፣ ዛሬም በወሎ ተራሮች፣ ዛሬም በሸዋ ተራሮች፣ ዛሬም በወሎ ተራሮች፣ ዛሬም በዘመነ ካሴ ልብ ይተገበራል። ዘመነ ካሴ ምናልባትም ዋናው ጠላት 4 ኪሎ ነው ያለው በሚል ስሌት ሌሎች ልዩነቶችን ወደ ጎን ትቶ ሊሆን ይችላል። በተመሳሳይ መልኩ በኩባ ፊደል ካስትሮ ባቲስታንን ለመጣል ሲነሳ በወቅቱ በኩባ ከነበሩ የተለያዩና እርስ በርስ ከማይስማሙ የሊበራል የሶሻሊስትና የገበሬ ንቅናቄዎች ጋር ሰፊ ግንባር ፈጥሮ ነበር። ነገሩም እንዲህ ነው። የካሪቢያን እንቁ በሆነችው በኩባ ምድር አምባገነኑ ፉልጄንሲዮ ባቲስታ የህዝቡን ትከሻ ጎብጦ በሚገዛበት በዚያ የጨለማ ዘመን ወጣቱ የህግ ባለሙያ ፊደል ካስትሮ እንደ አውሮፓውያን ዘመን አቆጣጠር በታህሳስ 1956 ዓ.ም ግራንማ በተሰኘች ያረጀች መርከብ ተሳፍሮ የተገለጡ አፉን ሊለኩስ
አንድ እውነት ገብቶት ነበር። በሲየራ ማኤስትራ ተራሮች ጫካ ውስጥ ተሸሽጎ ብቻውን ከመተኮስ ይልቅ በሐሳብ እንደ ዘይትና ውሃ የማይዋሃዱትን የሊበራል ዲሞክራቶች፣ የከተማ ምሁራን፣ የሶሻሊስት አክራሪዎችና ተራ የገበሬ ንቅናቄዎችን ጠላታችን አንድ ነው በሚል ስልታዊ ሙጫ ማጣበቅ ግዴታ እንደሆነ ተረዳ። በተለይም በሐምሌ ወር 1958 ዓ.ም የተፈረመውና ሁሉንም የተቃውሞ ጎራዎች ያሰባሰበው የካራካስ ስምምነት በፈረንጅ አንደበት ደግሞ ፓክት ኦፍ ካራካስ የተሰኘው ስምምነት የዚህ ብልሃት ማህተም ሆነም። ይህ በልዩነት ውስጥ የተፈጠረ አንድነት ያስነሳው ግዙፍ ህዝባዊ ማዕበል ነው የባቲስታንን ዙፋን እንደ ቅጠል አራግፎ እንደ አውሮፓውያን ዘመን አቆጣጠር ጥር 1 ቀን 1959 ዓ.ም አዲሷን ኩባ የወለደው። የፖለቲካ ጥበብ ማለት የሐሳብ ንጽህና መጠበቅ ሳይሆን የተበታተኑ እጆችን ሰብስቦ አንድ የጋራ ቦክስ መሰንዘር ማለት ነው። በቪየትናም ሆቺሚኒ አሜሪካን ለማሸነፍ ሲል በወቅቱ ከማይመስሉት ኃይሎች ጋር ሁሉም በዘዴ የሰራ ነበር። እነዚህ መሪዎች በወቅቱ ከዳተኞች ወይም መርህ የለሾች ተብለው ተወቅሰው ይሆናል። ነገር ግን ታሪክ የሚዘክራቸው በአሸናፊነታቸው ብቻ ነው። የእስያ የጀርባ አጥንት በሆነችውና የሀያላን መፈተኛ ሜዳ በተደረገችው በቪየትናም ምድር አጎቴ ሆ እየተባለ የሚጠራው ያ አዛውንት መሪ ሆቺሚኒ የዓለምን ልዕለ ሀያል ሀገር አሜሪካን በጉልበት ሳይሆን በረቀቀ ጥበብ እንዴት እንዳንበረከኳትም እንቃኘው። ነገሩም እንዲህ የሚቃኝ ነው። ዓለም በሁለተኛው የዓለም ጦርነት ሰዓት ውስጥ ስትማገድ እንደ አውሮፓውያን ዘመን አቆጣጠር ግንቦት 941 ዓ.ም ሆቺሚኒ በሰሜን ቪየትናም በሚገኝ አንዲት ትንሽ የፓክ ቦ ዋሻ ውስጥ ቪየትሚን የተሰኘውን የነጻነት ግንባር ሲመሰርት የፖለቲካ መጽሐፉን ለጊዜው ሸፍኖ አስቀምጦት ነበር። የፈረንሳይን ቀኝ ግዛትና የጃፓን ወረራ ለመቀልበስ በሚደረገው የሞት ሽረት ትግል ውስጥ ኮሚኒስት መሆን ወይም ካፒታሊስት መሆን ዋጋ እንደሌለው የተረዳው ይህ ሰው አንድን ኮሚኒስት ከአንድ ካቶሊክ ቄስ፣ አንድን የከተማ ነጋዴ ከአንድ የገጠር ገበሬ ጋር እኩል አሰልፎ ቪየትናማዊነት የሚለውን ካርድ ብቻ መዘዘው። ይህ ስልት በይበልጥ እየጎላ ግን ቀጥሎ ከመጣው ከአሜሪካ ጋር በተደረገው ጦርነት ወቅት ነበር። እንደ አውሮፓውያን ዘመን አቆጣጠር በታህሳስ ወር 1960 ዓ.ም በደቡብ ቪየትናም ውስጥ የአሜሪካን አሻንጉሊት መንግስት ለመጣል ብሔራዊ የነጻነት ግንባር ወይም ኤንኤልኤፍ በምዕራባውያን አጠራር ቪየት ኮንግ ሲመሰረት ዓለምን ያስገረመ ጥምረት ተፈጠረም። ሆቺሚኒ በወቅቱ ከማይመስሉትና የሐሳብ ልዩነት ካላቸው የቡድሂስት መነኮሳት፣ የሊበራል አመለካከት ካላቸው ምሁራን እንዲሁም መሬታቸው ከተነጠቀባቸው ገበሬዎች ጋር ሁሉ እጅና ጓንት ሆኖ ሰራም። በውስጥ ቤት እንዴት ከነዚህ ጋር ትሰራለህ የሚል የክህደት ክስና ወቀሳ ቢሰነዘርበትም እርሱ ግን ወንዞች ሁሉ መጨረሻቸው ወደ ባህር ነው በሚል ጽኑ አቋም የተለያዩ ቀለም ያላቸውን ኃይሎች በአንድ የጋራ ቀስት አሰርም። ውጤቱም አይቀሬ ነበር። እነዚያ በወቅቱ መርህ የለሽ ተብሎ የተተቹት ስልታዊ ጥምረቶች ናቸው። እንደ አውሮፓውያን ዘመን አቆጣጠር ሚያዝያ 30 ቀን 1975 ዓ.ም የዓለም ሀያል የተባለችውን አሜሪካን በሳይጎን ህንፃዎች ጣራ ላይ ሄሊኮፕተሮቿን አርፋ ዜጎቿን በሽንፈት እስክታስወጣ ድረስ እያርበደበዷት። በፖለቲካ ውቅያኖስ ውስጥ ዋናው ቁም ነገር የመርከቧ ቀለም ምን ይመስላል የሚለው ሳይሆን ማዕበሉን አልፎ ወደብ መድረስ መቻሉ ብቻ ነው። ምክንያቱም ታሪክ ምንጊዜም ዝንባሌው ለተሸነፉት ንጹሐን ሳይሆን ለብልሆችና ለአሸናፊዎች ብቻ ነው። የዘመነ እርምጃም በዚህ መነጽር ሊታይ የሚገባውን ይላሉ በጉዳዩ ላይ አስተያየታቸውን የሰጡን አንድ የዘርፉ ምሁር። ከሩቅ የታሪክ ማመሳከሪያ መለስ ብለን እዚሁ ጎረቤት ሀገራትና በኢትዮጵያ የተከናወነውን ታሪካዊ ጥምረትና አሸናፊነት ብሎም ተሸናፊነትን ልመልከተው። ህወሓትና ሻዕቢያ በፍጹም የተለያዩ ዓላማዎች ነበሯቸው። አንዱ የትግራይ ነጻነት ወይም ኢትዮጵያን መግዛት፣ ሌላው የኤርትራ ነጻነት። በመካከላቸው አለመተማመን ነበር፣ ግን ደርግን ለመጣል ሲሉ ተባበሩ፣ ኦነግንም ጨመሩ። ይህ ጥምረት ነው ደርግን የጣለው። የዘመነ ካሴ ይህንን ታሪክ በደንብ የሚያውቅ ይመስላል። የብቻ ትግል ውጤቱ የዘገየ ነው። የጋራ ትግል ግን አጭር መንገድ ነው። የዩጋንዳው መሪ ሙሴቬኒ ስልጣን ሲይዙ ብሔራዊ የመቋቋም ሰራዊት ወይም ኤንአርኤ የተባለውን ቡድን ሲመሩ ከሰሜን ዩጋንዳ፣ ከምዕራብ ከተለያዩ ጎሳዎች የተወጣጡና አንዳንድም የሚቀራረኑ ኃይሎችን አስተባብረው ነው። ወደ ምስራቅ አፍሪካዋ ዩጋንዳ ተሻግረናል። ከጎሳ ፖለቲካ በላይ ያሰበውን የዮዌሪ ሙሴቬኒ አስደናቂ ታሪክም እንመልከተው። እንደ አውሮፓውያን ዘመን አቆጣጠር በየካቲት ወር 1981 ሙሴቬኒ 27 ጠመንጃዎችን ብቻ አንግበው ብሔራዊ የመቋቋም ሰራዊት ወይም በሳቸው አንደበት ኤንአርኤ በሚል ስያሜ ወደ ጫካ ሲገቡ ትልቁ ትጥቃቸው መሳሪያ ሳይሆን ልዩነትን የማስተዳደር ጥበብ ነበር። በወቅቱ ዩጋንዳ በጎሳ ክፍፍል ደም ስትተፋ፣ ሙሴቬኒ ግን ከምዕራብ ዩጋንዳ የራሳቸውን ወገኖች፣ መሀል ሀገር ከሚገኙት የባጋንዳ ተወላጆች እንዲሁም ከሰሜን ከመጡና በወቅቱ እንደ ጠላት ከሚታዩ ጎሳዎች ጋር ሳይቀር አስተሳስረው በዘር የሚናከሰውን ሕዝብ በዓላማ ያስታረቀ አንድ የብረት ጡንቻ ፈጠሩም። እንደ ዘይትና ውሃ አይዋሃዱም የተባሉትን ተቃራኒ ኃይሎች በአንድ ምሽግ ውስጥ
አብረው እንዲበሉና እንዲሞቱ ያደረገው ይህ የረቀቀ ስልት ነው ከ5 ዓመታት ወረራ ትግል በኋላ እንደ አውሮፓውያን ዘመን አቆጣጠር ጥር 26 ቀን 1986 ዓ.ም ሙሴቬኒን አሸናፊ አድርጎ ካምፓላ ያስገባው። የዚያን ሰሞን የዩጋንዳውያኑ የድል ሚስጥር የመድፍ ብዛት ሳይሆን የተበታተኑ ልቦች በጋራ ራዕይ የመስፋት ችሎታ ነው ብለው ዘምረውላቸዋል። ዛሬ በሱዳን ያለው የእርስ በርስ ጦርነት ለኢትዮጵያ አማጽያን እድልም ስጋትም ነው። በኢትዮጵያ መንግስት የተገፉ ኃይሎች በሱዳን በኩል መሰባሰባቸው የማይቀር የተፈጥሮ ግዴታ ነው። መንግስት ዘመነ ሱዳን ገባ እያለ የሚጮኸው ዘመነ ሱዳን ገብቶ በረሃ ስለወደቀ ሳይሆን በሱዳን በኩል የሚመጣው የስትራቴጂክ ጥምረት ስጋት ስለገባው ነው። ምክንያቱም ታሪክ እንደሚያሳየው የኢትዮጵያ መንግስታት የሚወድቁት ከሰሜንና ከምዕራብ በሚነሱ ተደራራቢ ማዕበሎች ነው። የዘመነ ካሴ እርምጃ አልጋ ባልጋ ነው ማለት አይደለም። በአንድ በኩል ከአማራ ህዝብ ጥቅም ጋር ይጋጫሉ ከሚባሉ ወይም ታሪካዊ ቅራኔ ካለባቸው ኃይሎች ጋር መስራቱ በደጋፊዎች ዘንድ መደናገርን ሊፈጥር ይችላል። መንግስትም የሚጫወተው ያንኑ ካርድ ነው። አያችሁት ከጠላቶቻችሁ ጋር አበረ የሚለው ፕሮፓጋንዳ በስሜታዊ ደጋፊዎች ዘንድ ተቀባይነት ሊያገኝ ይችላል። ይህ ለዘመነ ትልቅ የፖለቲካ ቁማር ነው። በሌላ በኩል ፖለቲካ የሂሳብ ቀመር ነው። 1 ሲደመር 1 እኩል ይሆናል 2 ነው። የፌዴራል መንግስቱን አቅም ለማዳከም ግንባርን ማስፋት፣ የታፈኑ ወገኖችን ለማስለቀቅ ድንበር መሻገርና ብቻዬን አይደለሁም የሚል መልእክት ለማስተላለፍ ለፌዴራል መንግስቱ ረፍት የሚነሳ ስትራቴጂ ነው። የአፋብን የህዝብ ግንኙነት እንደገለጹት የታፈኑ ሴቶችን ማስለቀቅ ከተቻለ ይህ ለዘመነ ትልቅ የሞራል ድል ነው። ምክንያቱም ህዝብ የሚፈልገው ነፃ የሚያወጣውን እንጂ ስለ ንጽህና ብቻ የሚሰብከውን መሪ አይደለም። በፖለቲካው ዓለም ውስጥ ዘላቂ ወዳጅ ወይም ዘላቂ ጠላት የለም፣ ያለው ዘላቂ ጥቅም ብቻ ነው የሚለው አባባል ክሊሼ ወይም የሰለቸ ንግግር ቢመስልም የዓለማችንን ታሪክ የቀየሩ ሁነቶቹ ሁሉ የተፈጸሙት በዚሁ መርህ ነው። ዘመነ ካሴ መንግስት ሸሸ ሲል ንቅናቄው ታደገ ይላል። እውነቱ በመሃል ላይ ያለው ሰፊ ሜዳ ነው። በማህበራዊ መተሳሰሪያ ገጾች በኩል የወጣው ቪዲዮ የአንድ ሰው ምስል ሳይሆን እየተቀየረ የመጣ የኢትዮጵያ ኃይል ሚዛን ማሳያ ነው። ዘመነ ካሴ እየተጫወተ ያለው ጨዋታ የህልውና ጥሪ ነው ወይስ ወደ 4 ኪሎ የሚያደርስ የዙፋን መንገድ ነው? በሱዳን በረሃዎች በዲፕሎማሲ ኮሊደሮችና በወታደራዊ ስትራቴጂስቶች ጠረጴዛ ላይ ምን እየተብላላ ነው? አንድ መሰረታዊ ጥያቄ እንጨምራለን። የፌዴራሉ መንግስት ዲጂታል ሚሊሻዎችና መንግስት የዘመነን ቪዲዮ ሲያገኙ ለምን ፈጥነው ዘመነ ካሴ ሱዳን ገባ የሚለውን ትረካ መረጡም? በወታደራዊ ሳይንስ የመሪውን ራስ መምታት የሚባል ስልት አለ። ይህ በአካል በመግደል ብቻ የሚፈጸም አይደለም፣ በሞራል በመግደልም ጭምር የሚፈጸም ወታደራዊ እርምጃ ነው። የፌዴራል መንግስቱ የዲጂታል ሰራዊት ዓላማ ታላላቅ የፋኖ አመራሮችን ህዝቡን ጥለው እንደሸሹ ማስመሰል ነው። መሪያቸው አመለጠ እናንተ ለምን ትሞታላችሁ የሚል የሰራዊት መበተኛ ስልት ነው። ነገር ግን እዚህ ጋር መንግስት አንድ ስህተት የሰራ ይመስላል። ዘመነ ከታጠቁ ኃይሎች ጋር ሲወያይ ማሳየቱ ሽሽት ሳይሆን ስራ ላይ መሆኑን በተዘዋዋሪ ያረጋገጠው። በሌላ በኩል የአፋብን ምላሽም እየላቀ ነበር። ሴቶቹን አስለቀቀ የሚለው ዜና ዘመነን ከአማጺ መሪነት ወደ ህዝብ ጠባቂነት ከፍ አደረገው። መንግስት ማድረግ ያልቻለውን ወይም መንግስት ያስተባበረውን አፈና የሚፈታ ኃይል አድርጎ መሳል በህዝብ ልቦና ውስጥ ያለው ቦታ እንዲጠናከር አደረገው። ይህ በኮሚኒኬሽን ቋንቋ ሪፍሬሚንግ ወይም ክስተቱን እንደገና የመቅረጽ ጥበብ የሚሰኘው ነው። ዘመነ ካሴ ከአማራ ክልል ውጭ ካሉ ኃይሎች ጋር መነጋገሩ ለምን አስገራሚ ይሆናል? በሁለተኛው የዓለም ጦርነት ወቅት የታላቋ ብሪታንያ ጠቅላይ ሚኒስትር ዊንስተን ቸርችል ኮሚኒዝምን አጥብቀው የሚጠሉ ሰው ነበሩ። ነገር ግን ሂትለርን ለማሸነፍ ሲሉ ከሶቪየት ህብረት መሪ ከጆሴፍ ስታሊን ጋር ለመስራት ተገደዱ። ቸርችል በወቅቱ ፓርላማ ላይ ቀርበው የተናገሩት ንግግር ዛሬ ለዘመነ ካሴ ሁኔታ ተጠቃሽ ነው። ሂትለር ሲኦልን ቢወርድ እኔ በፓርላማ ቀርቤ ለዲያብሎስ ጥሩ ንግግር አድርግለት ነበር አሉ ቸርችል። መልእክቱ ግልጽ ነው። ትልቁን ጠላታችን ለማሸነፍ ትንሹን ጠላት ወይም ልዩነት ያለህን አካል ወዳጅ የማድረግ ግዴታ ነው። ዘመነ ካሴ እያደረገ ያለው ይህንኑ ነው። የአማራ ህዝብ ህልውና አደጋ ላይ የጣለውን የፌዴራል ስርዓት ለመቀልበስ በሌላ ወገን ቅሬታ ካላቸው ምናልባትም ቀደም ሲል በጥርጣሬ ከሚታዩ ኃይሎች ጋርም ቢሆን የጋራ ግንባር መፍጠር ምርጫ ሳይሆን ግዴታ ነው የሚሰኝ ይሆናል። በኢትዮጵያ ፖለቲካ አዲስ አበባን ለመቆጣጠር ከሰሜን ከምዕራብና ከደቡብ የሚነሱ ኃይሎች መቀናጀት እንዳለባቸው የኢህአዴግ ታሪክ የደርግ ውድቀትም ሁነኛ መምህር ናቸው። ጉዳዩን ከሀገር ውስጥ አውጥተን ቀጠናዊ እናድርገውና መንግስት ዘመነ ሱዳን ገባ ሲል የነበረው ስጋት ምንድን ነው? ሱዳን በአሁኑ ሰዓት በእርስ በርስ ጦርነት ውስጥ ብትሆንም ለኢትዮጵያ አማጽያን ወርቃማ ዕድል ናት። ታሪክ እንደሚያስታውቀው ህወሓትና ሻዕቢያ ደርግን ሲታገሉ የሱዳን በር ወሳኝ በር ነበር። ሎጂስቲክስ፣ የጦር መሳሪያ ዝውውርና የዲፕሎማሲ ግንኙነት የሚሰሩት በሱዳን በኩል ነበር። አሁን ዘመነ ካሴ ወይም የፋኖ አመራሮች ይህንን መስመር እያጠናከሩ ከሆነ የጨዋታው ህግ ይቀየራል። የፋኖ ትግል ትልቁ ተግዳሮት የጦር መሳሪያ አቅርቦት ነው። ይህ መስመር ከተከፈተ የፋኖን የመውጋት አቅም ከብረት ቀለበት ይወጣል። በምስራቅ አፍሪካ ፖለቲካ ውስጥ የጠላት ወዳጅ ነው። የአብይ አህመድ መንግስት ከኤርትራ ጋር ያለው ግንኙነት መሻከሩ እንዲሁም ከግብጽ ጋር ያለው የውሃ ፖለቲካ ውጥረት
እነዚህ ሀገራት ለፋኖ ድጋፍ ሊሰጡ የሚችሉበትን እድል ያሰፋዋል። ዘመነ ካሴ ይህንን የቀጠናዊ ክፍተት ለመጠቀም እየተንቀሳቀሰም ከሆነ እያየን ያለነው ተራ አማጽያን ስብሰባ ሳይሆን የክልላዊ ኃይሎች መስተጋብር ወይም በፈረንጅ አንደበት ደግሞ ሪጂናል ፓወር ፕሌይ ጅምሩን ነው። ሆኖም ይህ ጉዞ አልጋ ባልጋ አይደለም። ከማይመስል ጋር አብረስ ስራ የሚለው ምስልት የራሱ መዘዝ አለው። ቀዳሚው መዘዝ የዓላማ መደብዘዝ ነው። ፋኖ የተነሳው ለአማራ ሕዝብ ህልውና ነው። ከአማራ ክልል ውጭ ካሉ ምናልባትም ከአማራ ብሔርተኝነት ጋር ከማይጣጣሙ ዓላማዎች ካሏቸው ኃይሎች ጋር ሲሰራ በደጋፊው ዘንድ ዓላማችን ተሸጠ የሚል ጥርጣሬ እንዳይፈጠር ከፍተኛ ጥንቃቄ ይጠይቃል። ሁለተኛው መዘዝ የእምነት መሸርሸር ነው። ትናንት በጠላትነት ይፈረጁ የነበሩ ኃይሎች ዛሬ ሲቀመጡ በመካከላቸው ያለው አለመተማመን ትልቅ ፈተና ነው። የትግራይ ኃይሎች ከኦሮሞ ነጻነት ሰራዊት ጋር ጥምረት ፈጥረው እንደነበርና ያም ጥምረት በመተማመን ችግር እንደፈራረሰ የቅርብ ጊዜ ትውስታችን ነው። ዘመነ ካሴ ይህንን የታሪክ ስህተት ይደግመዋል ወይስ አዲስ ምዕራፍ ይከፍታል? ንቅናቄው ይህንን ስትራቴጂክ ሲተከብር በህዝብ ግንኙነት ስራው ለደጋፊዎቹ ግልጽ ማብራሪያ መስጠት ካልቻለ የመንግስት ፕሮፓጋንዳ ገበያ ያገኛል። በመጨረሻም ኢትዮጵያ በለውጥ አዙሪት ውስጥ ናት። ዘመነ ካሴ በቪዲዮ ላይ የተገኘው ከተራ ወታደሮች ጋር ሳይሆን የፖለቲካ መልእክት ካላቸው አካላት ጋር መሆኑ ፋኖ ከመከላከል ወደ ማጥቃትና መለወጥ ስትራቴጂ እየተሸጋገረ መሆኑን አመላካች ነው። መንግስትና ደጋፊዎቹ ዘመነ የፖለቲካ ሞተ እያሉ ሲቀብሩ፣ ዘመነ ግን በሌላ በኩል ለትንሣኤ የሚሆን አዲስ የህይወት መስመር እየዘረጋ ሊሆን ይችላል። ፖለቲካ የረጅም ርቀት ሩጫ ነው። አሸናፊው የሚለየው በመጀመሪያው ዙር ፍጥነት ሳይሆን የአየር ንብረቱን ተቋቁሞ ከሌሎች ተወዳዳሪዎች ጋር በስልት ተናቦ ፍጻሜውን ያሳመረው ነው። ይህ ተንቀሳቃሽ ምስል የፍጻሜው መጀመሪያ ነው ወይስ የስህተት ጉዞ? ጊዜ ይመልሰዋል። ነገር ግን አንድ ነገር እርግጠኞች ነን፣ የኢትዮጵያ ፖለቲካ ዳግም ወደማይመለስበት ወሳኝ መስቀለኛ መንገድ ላይ ደርሷል። በቀጣይ ቀናት የሚሰሙ ዜናዎች የዚህን ስውር የፖለቲካ ውጤት ፍንትው አድርገው ያሳዩናል። እስከዚያው በያላችሁበት ዓለም ሰናይ ጊዜ እየተመኘን እንሰናበታለን።